ሊሊና ቲቲ ይባላሉ። ሁሉም አዲስ አበባ ተወልደው አዲስ አበባ ደኸው አዲስ አበባ አድገው አዲስ አበባ ዩኒቨርሲቲ ይማራሉ ሕግ ትምህርት ቤት። ገና ዩኒቨርሲቲ ሳንገባ እታች ክፍሎች ሳለን የሆነ የሚቀብጥ ስታይል ያለው ሰው ሲገጥመን አረ እባክህ የቦሌው እሺ እባክህ ቀጥለ እያልን እናሽሟጥጥ ነበር። ሴትም ብትሆን ያው ነው። እንዲያውም ይባስ ምላሷን እየጠረገች ትንሽ እየተንተባተበች ትንሽ ፈረንጅ ቃላት ማለት ቫራይቲ ምናምን ጣል ካረገች በሰፈራችን የቦሌዋ የሚል ካባ ይደረብላታል። አንዴ የማስታውሰው በሰፈራችን ሁለት ሴቶች ተጣሉና በስድብ ይጠዛጠዙ ጀመር። አንቺ አናውቅሽምና ትናንት አይደል እንዴ ከገጠር እንስራሽን ጥለሽ መጣሽው? አንቺ ፋራ እናውቅሻለን ብላ ወገቧን እያወዛወዘች ጥቁር ምላስ ያላት ጥቁር ልጅ ጥቁር ስድብ ለቀቀችባት። ኡኡቴ አንቺ ነሽ ቦሌዋ አልቀረብሽም። ቀላ ያለችው እንደ ወጥ እንጨት ቀጥና የረዘመችው አፏን አሞጠሞጠችው። እና በሰፈራችን ቦሌ ያነጋገር ያለባበስ የዘመናዊነት የስልጡንነት መገለጫ ነው። አርቲስቶች ራሳቸው እንደ ቦሌ ልጆች ሲተውኑ እኮ ሲለዩ አፋቸውን ሞጥሞጥ፣ ጣታቸውን ዝልጥ፣ አንገታቸው ሰበር፣ አይናቸውን በልጠጥ፣ ቅንድባቸውን ወደ ላይ ሳብሳብ፣ ወገባቸውን ወዝወዝ፣ ፊደላቱን ኮልተፍ እያደረጉ አይደል የሚተውኑት? ለማንኛውም አሁን ልናወጋ የተሰናዳነው ስለ ቦሌ ሳይሆን ሰፈራቸው ካዛንቺስና ፓስተር ስለሆኑ ነገር ግን ውሎና ዳራቸው ቦሌ ስላደረጉት ሊሊና ቲቲ ነው። ሊሊና ቲቲ ጓደኛሞች ናቸው። ክፍል አብረው ይቀመጣሉ፣ አብረው ይወጣሉ፣ አብረው ይገባሉ፣ አብረው መታጠቢያ ቤት ይሄዳሉ፣ አብረው ካፌ ሻይ ቡና ይላሉ፣ አብረው ምሳ ይበላሉ። ብቻ አብረው የጋራ አሳይመንት ሲሰጥ ይሞታሉ እንጂ አይለያዩም። መምህሩ እንኳን ራሱ ምደባ ቢያደርግና ቢነጣጥላቸው ለምነውም ቢሆን በጋራ ይሆናሉ። አንለያይም እንዲል ዘፋኙ ኖ ዛሬም ካረንት ሌጋል ቶፒክስ ስለሚል የኮርስ አይነት በድልድል ቢለያዩም በልመና አንድ ላይ ሆነዋል። እኔም እዛው ነበርኩ። ተቀራረብ። ለአሳይመንታችን መረጃ ለመሰብሰብ ሶስታችን በአንድ ተመደብን። መረጃ ስንሰበስብ አብረን፣ የሰበሰብነውን እያደራጀን ስንጽፍ አብረን፣ ለሌሎች የምደባ አጋሮቻችን ስናቀርብ አብረን፣ ለመምህር ገለጻ ስናደርግም አብረን። በቃ አወቅኳቸው፣ አወቁኝ። ከነርሱ እንዳንዱ አረጉኝ። እንደ አንዱ ከሆንኩ በኋላ ብዙ ነገራቸውን ሳየው አዝናኝም አስገራሚም ነው። እነሆ በረከት እንዲል ስብሐት ገብረ እግዚአብሔር። እኔም እነሆ ከዕለታት ባንዱ የቆይታ ጊዜያችን ነው እንዲህ የሆነው። ክላሱ ቢደብርም ባይደብርም ቢረዝምም ባይረዝምም ክፍል ውስጥ ፖስተኞች አይጠፉም። ኖት በመጻፍ ፈንታ የጨዋታ ምልልስ ማድረግ፣ ጎን ለጎን በመሆን ስለ ፍቅር፣ ስለ ስፖርት፣ ስለ ፊልም፣ ክፍል ውስጥ ስላለው መምህር ጭምር በብጣሽ ወረቀት መመላለስ የተለመደ የሰርክ ተግባር ሆኗል። ቲቲና ሊሊም አንድ ቀን በአጋጣሚ ጥግ ላይ ከጎን የተቀምጠው መጻጻፍ ጀመሩ። How is ጆሲ? ቲቲ ናት እንደዚህ ያለችው። እኔው ጉዱ ነኝ ጆሲ። ባክሽ ኩራት ኩራት ብሎታል። What? ያ ምን አባቱ ቆርጦት? I don't know. አላነጋገርሽው? ወንድ ጠፋና ነው የምለማመጠው? የብር 2 ነው አለክ። ወረቀቱን ሰታ ሲያበቃ እንደገና ተቀበለቻትና ጨመረችበት። There are so many guys around us. Okay? Of course. ልክ ነሽ፣ ግን አሪፍ ልጅ ነበር። አሪፍስ ዳላር ፓውንድ አይሻልሽም? ከሀበሻ ወንድ አይደለም ፓውንድ፣ የኬንያ ኖት ኖ የኬንያ ከሀበሻ ወንድ የሶማሌ ሽልንግ ይሻላል። መምህሩ ያስተምራል፣ እነሱ ወረቀቱን እየተቀባበሉ ይጽፋሉ። እኔም አንገቴን እንደ ቀጭን የመዘዤ ከወረቀቱ ጋር ወዲያና ወዲህ እየተዟዟርኩ እንዳነበብኩ ክፍለ ጊዜው አለቀ።
ከቀናት በሌላው ቀን ላይብረሪ ውስጥ ቁጭ ብለናል። ማስረከቢያው የደረሰበት አሳይመንት እየሰራን። ሊሊ ደብሯታል። ነገር ሁሉ እንደደበራት መማር ማንበብ፣ በተለይ ላይብረሪ ቁጭ ማለት ወይኔ ሲኦል ነው እኮ ለሷ ለሊሊ። ትንሽ ታነብና ትንሽ ትጽፍና እንደገና ማዛጋት፣ መንጠራራት፣ እንደገና ደግሞ ማስቀጭ እንደገና ምን ጉድ ናት! ራቅ ያለ ወንበር ላይ የነበረችውን ነፂም በእጇ ጠራቻት። ነፂ መጣችና ጎን ለጎን ተቀመጡ። እኔ ፊት ለፊት ቲቲ በጠረጴዛው ወርድ። ነፂ ጓደኛቸው ናት። በተመሳሳይ የትምህርት መስክ በሌላ ክፍል የምትማር። ጎን ለጎን ሆነው ወሬ ጀመሩ። እዛው የሕግ ትምህርት ቤት ላይብረሪ በተለምዶ ጠጅ ቤት በሚባለው ክፍል ውስጥ። አንቺ ጸጉርሽ ምን እየተቀባሽው ነው? ጸጉሯን በጣቶቿ ወደ ኋላ እየላገችላት ዘንፋለ ሁሉ ገብስማ መልክ ያለው ምንም ኖርማል ቅባት ትከሻዋን እየሰበቀች ምናምን። ዊታድለሽ የኔማ የቻናል ካካናው ምናምን ምርት ካልሆነ እኮ ይሰባብርብኛል። ወይኔ ዛሬ ደግሞ ጸጉር ቤት ሄዳለሁ ብዬ ነበር። ምን ነው አሳይመንት ፍጭ ለመቼ ነው? ፊት ለፊት ያለውን የመጽሐፍና የደብተር ቁልል እያየች ከነገ ወዲያ እና ከነገ ወዲያ ለሚገባ አሳይመንት ገና ኢንትሮዳክሽን አልጀመርሽም? ወይኔ ጉድሽ! ባክሽ የራሱ ጉዳይ። እድሜ ለኢንተርኔት፣ እድሜ ለዊኪፒዲያ፣ እድሜ ከአይፎን ይገለብጥልሻል። እኔ የምልሽ ሲስተር መቼ ነው የምትሄደው? ሳምንት መሰለኝ። በእናትሽ $1000 ስጭልኝና ዕቃ ታምጣልኝ። ምን አይነት ዕቃ ነው አንቺ? በቃ የሆነ ማለት ጌጣጌጥ ነገር ላይክ የሆነ ድበቃ ደስ የሚል ፐርፊውም መቼም አይቀርማ አለች ቲቲ። እንደኔው እያዳመጠችም እየጻፈችም ነበር። በአንድ ጫማ ከምትኳትኝ ጫማ ምናምን አታስመጪ ፐርፊውም ምናምን ታያለሽ። ያልቀረብሽ ምን ውሻ ብታውቂ 200 ጫማ አለ። ለዛውም የሀገር ውስጥ ምናምን ኮልኮሌ እንዳይመስልሽ ከአውሮፓና ለንደን አውሮፓ አይደለች። ምን ጫማ 200 ጫማ ብርቅ ነው። ቲቲ አንገቷን እንደደፋች እየጻፈች ነው የምትናገረው። ለማብሸቅ ነው ነገሩ። ወይ ታውቂያለሽ። በተቀመጠችበት ወገቧን ገፋ ዳሌዋን ናጥ እያረገች አረቀስከስከስ እኮ ላይብረሪ ነው አንቺ። ባክሽ በቻቻቻቻው እኔ አሳይመንት አለብኝ። ለማንኛውም ዳላሩን አምጪ እና ሰጥልሻለሁ። ተነስታ ሄደች ነፂ። በኋላ እንዳወኩት የነፂ እህት ሆስተስ ስለሆነች እንደዚህ ያሉ ነገሮችን ታመጣላቸዋለች። በቃ የነቲቲና ሊሊ ነገር እንዲህ ነው። ክፍል ውስጥ፣ ላይብረሪ ውስጥ፣ ታክሲ ውስጥ፣ የትም ውስጥ ይዋደዳሉ፣ ደግሞ ይፎጋገራሉ፣ ይበሻሸቃሉ። እንዲህ ሲሉ ይመሻል፣ እንደገና ነክቶ ይመሻል። ቃለ መጠይቅ ኢንተርቪው ለማድረግ አንድ የመንግስታዊ ያልሆነ ተቋም ቢሮ ለመሄድ ተዘጋጅተናል። ስለምንጠይቃቸው ጥያቄዎች የሕግ ላይብረሪ ፊት ለፊት ላይ ቆመን በቁም ነገር እየተወያየን ነው። እኔ እየተናገርኩ ድንገት በመካከል ላይ አንዴ ይቅርታ ሊሊዬ ጸጉሬ ተበላሽቷል እንዴ? በጣም አሪፍ ነው። አልተበላሸም? ያ እሺ ቀጥል። አንዳችን እንደው የሚያስቀጥል ያስቀጥልሽ፣ ኤሌክትሪክ ይቀጥልብሽ። ባለውበት ፈዝ ይያያዋቸው በጣም ገረመኝ። እንዴት በቁም ነገር መሃል ጸጉሯ ትዛላት ግን? ወይ የተደገፍንበት ግድግዳ ላይ መስተዋት የለ። ሊሊና ቲቲ ለውበታቸው የሚሰጡት ጣራ የነካ ጭንቀት ሲያመሳስላቸው፣ የትኩረት አቅጣጫቸው ግን ለየቅል ነው። ቲቲ ከአንገቷ በላይ ስላለው ውበቷ በጣም ትጨነቃለች። ስታልፍ ስታገድም መስተዋት ያለው ሕንጻ ካገኘችማ ቆም ሰገግ አየት። ጸጉሯን ተነካካለች። ፊቷን እያገላበጠች በመስተዋት ውስጥ ታያለች። በእጆቿ ጉንጮቿን ትዳብሳለች። ከንፈሯን ሊፕስቲክ ትቀባለች። አንተ ሴሌብሪቲ መስያለሁ ትላለች። የትኛዋን ሀያትን ሰዓትን ሜሮንን ምን አንተ ሻኪራን ጄሎን ምናምን አትልም እንዴ? ባክሻ አላቃቸው ውሸታ የምሬን ነው እንዳትል ፋራነሽ እንዴ? እስካሁን ጸጉሯን እየነካካች በእርግጥ ቅላቷ ለጉድ ነው። በፍጹም ሀበሻዊ ቅላት አይመስልም። እንዳደ አበባ ቢጫ ናት።
አፍንጫዋ ጎርደድ ያለ በመሆኑና አተር የሚያካክሉ አይኖቿ ቁርጥ ቻይናዊት። የክፍል ተማሪ በስሟ ካላወቃት ከጓደኛዋ ለመለየት ቻይናዋን ይሉ ነበር። እንዴም ሆኖ ክልስ አይደለችም። ሊሊ ደግሞ ጭንቀቷ ላለባበሷና ለቅርጿ ነው። ከቲቲ በቁመትም በውፍረትም ዳጎስ ትላለች። እንደ ራስ ዳሽን ተራራ ይኮራ ዳሌ ታድላለች። ስትራመድ ለዳሌዋ ነው፣ ስትለብስም ለዳሌዋ። ቲቲ ቀረብ ብላ ፊቷን ስታይ ሊሊ ራቅ ብላ ዳሌዋን ታያለች። ዳሌዋ የኩራቷ ምንጭ ነው። እንደ ቲቲ ባትሆንም ቀይ ናት። ጥርሷንማ ጨርሳ መክደን አታውቅም። የተላጣ ሙዝ የመሰለ ፈገግታዋን አትቆጥብም። ዝም ብላ መሳቅ ነው። መምህር ስታናግርም መሳቅ፣ ከኛ ጋር ስታወራ መሳቅ፣ ሌላው ቀርቶ ስትፈተን በፈገግታ ነው። ታውቀዋለች ሳቋ እንደሚያምር። ወደ አዋሬ የሚገኘውን አንድ መንግስታዊ ያልሆነ ግብረሰናይ ድርጅት መረጃ ሰብስበን ስንመለስ ሊሊ ጭማቂ ካልጋበስኳችሁ ብላ አስቸገረችና ተቸገርንላት። እንደየምርጫችን እኔና ቲቲ ጭማቂ አዘዝን፣ ቺፕስም ታከለበት። ሊሊ ግን የታሸገ ውሃ አዘዘች። ውሃ መቼም ነፍሷ ነው። ዶክተሬ በብዛት ውሃ ጠጪ ለኩላሊትሽ ብሎኛል። ይሄው ዕድሜ ለዶክተሯ እንደ አሳ ያለ ውሃ ለደቂቃዎች መኖር አቃታት። አሁንም ውሃ መጠጣት። እኔ በመካከል ሊሊ በስተግራ ቲቲ በስተቀኝ በአትክልት ቤቷ ውስጥ ተጠጋግተን ተቀምጠናል። ሁለቱም በየተራ እጃቸውን ትከሻዬ ላይ ይጥላሉ። በጣም ተቀራርበናል። ስንት ሻይ ቡና ጋበዙኝ እኮ። ወሬ ተጀመረ። ለረጅም ደቂቃዎች ስለማላውቃት የቲቲ ዘመድ ከአሜሪካ መጥታ እንዴት በመንፈስ ጭንቀት እየተንገላታች እንደሆነ ያወራሉ። ደቂቃዎች በረሩ፣ በጣም በረሩ። እኔን ግን ይደብረኝ ጀመር። ጨዋታውን የጋራ ለማድረግ ሳስብ ድንገት በጨዋታቸው መካከል ሀበሻ እኮ ችግር አለበት ለምን አይረዷትም ሊሊ ስትናገር ሰምቼ በቀጥታ ወደ ጨዋታው ሰተት ብዬ ገባሁ። ሀበሻ ብለሽማ ትድምድም ጀመርኩ። ያው ነው ባካ ሀበሻ ምን ልዩነት አለው? ሁሉም ያው ነው። ሀበሻ በመሆንሽ ደስተኛ አይደለሽም? ወይኔ ጉዴ! ምን ኢትዮጵያዊ ከመሆንኩ የሆነ ጋቦናዊ፣ ሞዛምቢካዊ፣ ሶማሊያዊ መሆን አይሻልም እንዴ? የዚህን ያህል ለምን? በቃ ፐርሰናሊቲ ላይ ችግር አለ። ፐርሰናሊቲ ሰጠኝ። በቃ ምን ልበለ፣ አንደኛ ለጋስ አይደለንም ነው። ፈረንጅ ግን አዶፕት ያደርጋል። ከሩቅ አገር መጥቶ እዚህ ልጅ ይወስዳል። ሀበሻ ብቻውን በልቶ ብቻውን ይሞታል። አየ ደግሞ ሊሊናት ወደ ቲቲ ዞሮ የነበረውን ፊቴን በእጇ ወደ እሷ እያዞረች ፈረንጅ እኮ ሰው ያከብራል። ለምሳሌ ካልዲስ ቁጭ ብለሽ ቡና እየጠጣሽ ሀበሻ ፈረንጅም ብቻሽን ነሽ ይሉሻል። አብረውሽ ትጫወቱ ይፈልጋሉ። ከወንድ ጋር ከሆንሽ ግን ፈረንጁ ሪስፔክት አለው፣ ቀና ብሎ አያይሽም። እንደ ሀበሻ እኮ አይኗን ፍጥጥ አርጋ ወይ ፋራነቱ በአይን ሊበላሽ ይደርሳል። አይኑን ነበር መውጋት። ቲቲ ቀጠለች። እኔም ፊቴን ወደ እርሷ መለስኩ። ቴንኪዩ። ያውቃሉ። ለምሳሌ ዛሬ ጧት ታክሲ ላይ ለአንድ ሰው ተነሳውለት። ተቀምጦ ዝም አለ። አይገርምም? አረ እንዲያውም ገላምጦኛል ሁላ። ፈረንጅ ቢሆን እኮ ታንክስ ይለኝ ነበር። በጣም እንጃለች ሌሊ። ዲፔንደንሲ ቢሆን ሀበሻ ሀብታም እንኳን ሆኖ ካንቺ የሆነ ነገር ይፈልጋል። ሀብታም ሆኖ አሁን እኮ ያቺ ያልኩሽ ልጅ ብታይ እንዴት ሀብታም አክስት አለቻት። ብታይ እኮ ስንት መኪና እንዳላት። ላንድ ሽቶ ይነፈገናል ምናምን በተቀም እንዴ! ግን እኮ በቃ ምንም በቃ ካንቺ ነው የምትፈልገው። ወይኔ ፈረንጅ ወንዶች እኮ ፍቅር ሲያውቁ እንዴት ይንከባከቡሃል መሰለ። በቃ I can't breathe without you ይሉሃል። I can't live without you ይሉሃል። በቃ ምን ልበል። ሀበሻ ግን ወይኔ ጢባሩን ነው እኮ የሚነፋብህ። ጢባሩን ይነፋብሻለን። እኔ ጋማ ቢሞክርም አይችልማ። እንደው ግን ሀበሻ ምንም ደግ ነገር የለውም በእናንተ። በጭራሽ ምንም የለው።
እኔ ግን የቤተሰብን በቀራረብ ምናምን ደስ ይለኛል። ሊሊ ናት። ይኸውልሽ ሊሊ ፈረንጅ እኮ 10 ዓመት ጓደኛው አድርገሽው አንቺን እንጂ they don't mind your family your residence ምንም ጓደኞቿሽ ቤት የት ነው ብትይው I don't know where she lives ይልሻል። ወይኔ አበሻ እኮ እናት አባትሽ ብቻ መሰለሽ እንዴ? ወንድምሽን፣ እህትሽን፣ አጎትሽን፣ አክስትሽን፣ ቤትሽን እንዴ አያትሽ የተወለደበትን ቦታ ሁሉ ይጠይቅሻል። አበሻ በኋላ እኮ ኮተታም የሆነ እኮ እዳ እኮ ሊያመጣብሽ ፈልጎ ነው። ወይኔ በጣም ልክ ነሽ። ግን ሊሊ ፈረንጅ በጣም ሲበዛ እኮ ኢንዲቪጁዋሊስቲክ ነው። በዚህኛ እንሻላለን ብላ ቲቲ ያሳደገችው ነገሩ። ከአትክልት ቤት ወጣን። ሊሊ ካሳንቺስ ጓደኛዋ ጋር ለመሄድ ተሰናብታን ሄደች። ሊሊ እና ቲቲ ሲገናኙ ሲሰናበቱን በቄንጠኛ ነው የሚሳሳሙት። ከንፈራቸው ሙጥሙጥ አድርገው የአቧሬ ሰማይ ጡት እንደነሱት ሕፃን ይነፋረቃል። እኔና ቲቲ ወደ ቦሌ ታክሲ መያዣ ጋር እያዘገምን ነው። ሊሊ ቦይፍሬንዷ ጋር ነው የምትሄደው ስል ጠየቅኩ። ምን የሷ ጓደኞች እኮ ብዙ ናቸው። በእርግጥ ስለ ሊሊ ለመጠየቅ ፈልጌ ሳይሆን ስለ እሷ ለመጠየቅ መንደርደሪያው ነው። አንቺስ ቦይፍሬንድሽ ጋር ነው የቦሌው ቀጠሮ? ኦፍ ኮርስ። ስንት ዓመት ሆናችሁ? ኦልሞስት 3። ተማሪ ነው? ዋት ምን ነው አንተ ደግሞ ከተማሪ ጋር ቆሎ ልቆርጥም? ኦኬ እሺ፣ ትልቅ ሰው ነዋ። ወንድ ልጅ በ30 ዓመቱ ብር በ40 ዓመቱ ልብ ያገኛል ሲባል አልሰማም? እንደዛ ነው በቃ። ቦሌ። ታክሲው መጣ፣ ገባች፣ ሄደች። እኔም ከ6 ኪሎ የሚበልጥ ሐሳብ ተሸክሜ ወደ 6 ኪሎ ታክሲ መያዣ ሽቅብ ስራመድ ዝናቡ ደህና አድርጎ እየቀጠቀጠኝ መሆኔን አላስተዋልኩም ነበር። ሊሊና ቲቲ ምናቸውም ሀበሻዊ ቃና የለው። መልካቸውም የፈረንጅ እንዲመስል ይጥራሉ። የሚጠቀሙትና የሚነኩት ሁሉ የውጭ እንዲሆን ይመኛሉ። ከጥቂት የአዲስ አበባ ልጆች ውጭ ከክፍለ ሀገር ተማሪ ጋር ህብረት የላቸውም። ተማሪውም አይቀርባቸውም። ሕግ ትምህርት ቤት እንኳን የገቡት በአጋጣሚ እንጂ አስበውበት አይደለም። ለወደፊትም ዳኛ ወይም አቃቤ ሕግ ለመሆን ጭራሽ ሐሳቡ ፍላጎቱም የላቸውም። በአጠቃላይ በድን አካላቸው እንጂ ነፍሳቸው በውጭ ውላ በውጭ የምታድር ከርታታ ናት። አይነት ይትይ እንዲህም ሆኖ ወዳቸዋለሁ። ለምን አልወዳቸው? ሁሌ መሳቅ ነው። የሳቀን ሁሉ ዓለም አብራው ትስቃለች። ይብላይ ለሚያለቅስ እንጂ ብቻውን ለሚሆን። ወይ አዲስ አበባ ዩኒቨርሲቲ! አይ አዲስ አበባ ዩኒቨርሲቲ! አረ እንደዚህ አይደለም። ወይ አዲስ አበባ ዩኒቨርሲቲ! አዲስ አበባ ዩኒቨርሲቲ! የመሬት ላራሹ ታጋይ ፋኖ ይዞ በነበረበት ጉዳይ እኛን እንዲያቅፎ ያዝ ቲቲና ሊሊን ቁቂያ አማርኛ የጠፋቸው ይዞ ቁጭ በል እኔን አዲስ አበባ ዩኒቨርሲቲ